ማምሻውን ቦሌ አየር መንገድ ላይ አንድ አስደንጋጭ ነገር መከሰቱ ተሰማ። በአየር መንገዱ የተከሰተው አስደንጋጭ ነገር ከዚህ በፊት ተከስቶ የማያውቅና ዓለም ላይም ያልተለመደ ክስተት ነው ተብሏል። ክስተቱን ተከትሎ የኳታር አየር መንገድ ንብረት የሆነ አውሮፕላን ቦሌ ላይ ለማረፍ በተቃረበበት ሰዓት በረራውን እንዲቀይር ተደርጓል። ምን ተፈጠረ የሚለውን በዝርዝሩ ይዘናል፣ ተሰሙታላችሁ። ከትናንቱ የጣሊያን ሮም ጉብኝታቸው በኋላ ወደ ለንደን ያመራሉ ተብለው በተቃዋሚዎቻቸው ጭምር ሲጠበቁ የነበሩት ጠቅላይ ሚኒስትር አብይ አህመድ ምክንያቱ ባልታወቀ ሁኔታ ለንደን ላይ ሳይከሰቱ መቅረታቸው ታውቋል። ይልቁንም የዛሬው ቀጣይ ጉዟቸው ወደ ጀርመን እንደሆነ ነው መረጃዎች ያመለከቱት። በለንደን እስከ ምሽት ድረስ በርካቶች ለተቃውሞ ተዘጋጅተው ሲጠብቋቸው እንደነበርም ነው የተነገረው። ጉዳዩን የተመለከተ ዝርዝር መረጃዎችን ይዘናል፣ የምትሰሙት ይሆናል። 4 ኪሎ ቤተ መንግስት ሆኗል። ሰሞኑን በተከታታይ የመንግስት ባለስልጣናት ያካሄዱት ያለው የውጭ ጉዞ መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ፣ ምክትላቸው አቶ ተመስገን ጥሩነህ፣ የጦር ኃይሎች ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ከሀገር ወጥተዋል። በዚህ መሃል ደግሞ የብሔራዊ ደህንነት ኃላፊው ሬድዋን ሁሴን ጉዞ ማድረጋቸው ደግሞ አነጋጋሪ ሆኗል። አሁን በ4 ኪሎ ብቻቸውን የቀሩት ፕሬዝዳንት ታዬ አጽቀሥላሴ ብቻ ናቸው። ይህ አይነቱ ክስተት ከወር ገደማ በፊት ማጋጠሙ የሚዘነጋ አይደለም። እነሆ ከወር በኋላ ደግሞ አብይ ወደ አውሮፓ፣ ፈረንሳይና ጣሊያን ሲያመሩ ፊልድ ማርሻል ብርሃኑ ጁላ ከአየር ኃይል አዛዡ ይልማ መርዳሳ ጋር ሞስኮ ገብተዋል። ጉዳዩን የተመለከቱ አዳዲስ መረጃዎችን ይዘናል፣ የምትሰሙት ይሆናል። ፕሬዝዳንቱ ሞቅ ያለ ቃሪያ ጥፊ ቀመሱ። በአዲስ አበባ ቅዱስ መስቀሉን ረግጠው በመብረቅ የተቀጡት ዝነኛ መሪ ውርደት እንደ ጥላ እየተከተላቸው ነው። ዛሬም የሾለከው ቅሌታቸው እያነጋገረ ነው። ጉዳዩን በዝርዝር ይዘነዋል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ማምሻውን በቦሌ አየር መንገድ አንድ አስደንጋጭ የተባለ ክስተት ማጋጠሙ ተነግሯል። የኳታር አየር መንገድ ንብረት የሆነ አውሮፕላን ቦሌ ላይ ለማረፍ ተቃርቦ በረራውን እንዲቀይርም ተገዷል። ከሰዓታት በፊት ማለትም ዛሬ ሌሊት 6 ሰዓት ገደማ በቦሌ ኤርፖርት ለማረፍ የተቃረበ ንብረትነቱ የኳታር አየር መንገድ ንብረት የሆነ አንድ አውሮፕላን ለማረፍ ከተቃረበ በኋላ የበረራ መስመሩን እንዲቀይር መገደዱ ታውቋል። ይህ የበረራ ቁጥሩ QR 1427 የሆነ አውሮፕላን መነሻውን ዶሃ ኳታር አድርጎ ወደ አዲስ አበባ ሲጓዝ የነበረ ሲሆን ለማረፍ በተቃረበበት ወቅት ከሌላ ለመብረር እየተነሳ ከነበረ የኢትዮጵያ አየር መንገድ አውሮፕላን ጋር በአንድ የበረራ ከፍታ ላይ በመገኘታቸው የበረራ መስመሩን እንዲቀይር መገደዱን ለሚዲያችን የደረሰው መረጃ አመልክቷል። የኳታሩ አውሮፕላን ዞሮ በሮ እንዲመለስ ተደርጓል። ይህም ሁለቱ አውሮፕላኖች በአንድ ከፍታ ላይ ተገናኝተው ከባድና አሰቃቂ የግጭት አደጋ እንዳይከሰት የተደረገ ነው ያሉን የመረጃ ምንጮቻችን፣ እንዲህ አይነት ክስተቶች በዓለም ዙሪያ እጅግ ውስን በሆነ አጋጣሚ ብቻ እንደሚከሰቱ ተናግረዋል። ነገር ግን የበረራ ቴክኒሻኖች ይህንን ጉዳይ እንዴት ቀድመው አላወቁም? አደጋው ቢከሰት በዓለም እጅግ አሰቃቂው ይሆን ነበር ሲሉ ምንጮቻችን ገልጸዋል። ሁለቱም አውሮፕላኖች 25L የተባለውን አንድ መንደርደሪያ ለማረፍና ለመንደርደር መጠቀም እንደነበረባቸው፣ ነገር ግን የኳታር አየር መንገድ አውሮፕላን 07R በሚባለው መንደርደሪያ በኩል ለማረፍ መቃረቡ ክስተቱን እንዲፈጠር አድርጎታል። የአየር ትራፊክ ተቆጣጣሪዎች ምን ሚና እንደነበራቸው መረጃው የለኝም ያሉት ምንጫችን ለማረፍ እየተቃረበ የነበረውን አውሮፕላን ወደ ሌላ ማረፊያ መጠቆሚያ መውሰድ እንደነበረባቸው አስረድተዋል። ይህ ሳይሆን ቀርቶ የኳታሩ አውሮፕላን 07R መንደርደሪያን በመከተል የማረፍ ሂደቱን ለማቋረጥ መገደዱ ታውቋል። ከዚህ አስደንጋጭ ከተባለው ክስተት በኋላ ግን አውሮፕላኑ በሰላም እንዳረፈ ለማወቅ ተችሏል። በሌላ መረጃ
ከትናንቱ የጣሊያን ሮም ጉብኝታቸው በኋላ ወደ ለንደን ያመራሉ ተብለው በተቃዋሚዎቻቸው ጭምር ሲጠበቁ የነበሩት ጠቅላይ ሚኒስትር አብይ አህመድ ምክንያቱ ባልታወቀ ሁኔታ ለንደን ላይ ሳይከሰቱ መቅረታቸው ታውቋል። ይልቁንም የዛሬው ቀጣይ ጉዟቸው ወደ ጀርመን እንደሆነ ነው መረጃዎች ያመለከቱት። በለንደን እስከ ምሽት ድረስ ሲጠብቋቸው የነበሩት ኢትዮጵያውያን ተቃዋሚዎችም እስከ ኤምባሲ ድረስ በመሄድ እንደፈለጓቸው ከስፍራው የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ አብይ ከሁለት ቀናት በፊት የአውሮፓ የመጀመሪያ ጉብኝታቸውን በፓሪስ ሲጀምሩ ሞቅ ያለ አቀባበል ያደረጉላቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትናንት ምሽት በተራቸው ወደ ቬትናም አቅንተው በኖዌባይ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በሚስታቸው ፊታቸው ላይ ሞቅ ያለ ቃሪያ ጥፊ ቀምሰዋል። የ47 ዓመቱ ወጣቱ የፈረንሳይ መሪ ባለቤት የሆኑት ወይዘሮ ብሪክተን የ72 ዓመት የዕድሜ ባለጸጋ ናቸው። ይህ ማለት ባላቸውን በ25 ዓመት ይበልጡታል ማለት ነው። ወይዘሮ ብሪክተን ወጣቱን ፕሬዝዳንት መሪያቸውን ፊታቸው ላይ በቁጣ እጃቸውን ሲያሳርፉባቸው የአውሮፕላኑን በር የከፈተችው የአየር መንገዱ ሰራተኛ ባየችው ነገር በመደንገጥ ፊቷን ሸፍና ደረጃውን በፍጥነት ወጥታለች። ማክሮን ከዛ በኋላ በተረጋጋ ሁኔታ ከአውሮፕላኑ ሲወጡ ምንም እንዳልተፈጠረ በማስመሰል ባለቤታቸውን በመጠበቅ ቀኝ ክንዳቸውን ሊሰጧቸው ቢሞክሩም የ72 ዓመቷ ቀዳማዊት እመቤት በተዘረጋላቸው የባላቸው ክንድ ውስጥ እጃቸውን ሳያስገቡ ዝም ብለው ደረጃውን ሲወርዱ ታይተዋል። በአዲስ አበባ ቅዱስ መስቀሉን ረግጠው በመብረቅ የተቀጡት ዝነኛ መሪ ውርደት እንደ ጥላ እየተከተላቸው ነው። ዛሬም የሾለከው ቅሌታቸው እያነጋገረ ነው። የፕሬዝዳንት ማክሮን ጥፊ እያነጋገረ ነው። ከጠቅላይ ሚኒስትር አብይ አህመድ ጋር ጠበቅ ያለ ወዳጅነት የመሰረቱት ሰው በየፌርማታው የሚያጋጥማቸው ጉድና የሚያፈተልክባቸው ገመና አጃኢብ ማስባሉን ቀጥሏል። ባሳለፍነው ታህሳስ ወር በአዲስ አበባ ተገኝተው ቅዱስ መስቀሉን የረገጡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀናት ልዩነት በገና ዋዜማ ላይ እሳት ዘንቦባቸው ዓለምን ጉድ ማስባላቸው የሚታወቅ ሲሆን ዛሬም ሌላ አጃኢብና ጉድ የሚያስብል ነገር ተከስቶባቸዋል። ፕሬዝዳንቱ በግብዝነት በመስቀል ቅርጽ የተሰራ ምንጣፍ ላይ ከተራመዱ ሳምንት ባልሞላ ጊዜ ውስጥ ሀገራቸው ፈረንሳይ አለኝ የምትለው መመኪያዋ አይፈል ታወር በሳት ተያይዞ ዓመት ሙሉ የተጠበቀው ሽርጉድ ውሃ ሲበላው በርካቶች ክስተቱን በፓሪስ ኦሎምፒክ መክፈቻ ላይ በክርስቶስና ደቀ መዛሙርቱ ላይ የተሳለቁበትንና በአዲስ አበባ መስቀሉን የረገጡበት አጋጣሚዎች በማጣቀስ ክስተቱን ከፈጣሪ ቁጣ ጋር አያይዘው የእጃቸውን አገኙ ሲሉ ደስታቸውን ሲገልጹና ወደ ትክክለኛው መስመር እንዲመለሱ ሲያሳስቡም ተሰምተው ነበር። በትናንትናው ዕለት ከወደ ፓሪስ የተሰማው መረጃ እንዳመለከተው ከሆነ ጠቅላይ ሚኒስትር አብይ አህመድን በመዲናቸው ፓሪስ ተቀብለው ያስተናገዱትና በብዙ የሁለትዮሽ ጉዳዮች ላይ ለመተባበር ተስማምተናል ያሉት የፈረንሳዩ ፕሬዝዳንት ማክሮን የባለቤታቸውን ሞቅ ያለ ቃሪያ ጥፊ ሲቀምሱ የሚያሳየው ምስል በካሜራ አይን ውስጥ መግባቱና ሾልኮ መውጣቱን ተከትሎ ለሚዲያዎች ዋነኛ መነጋገሪያ ርዕስ ሆነዋል። ፕሬዝዳንቱ በፕሬዝዳንታዊ አውሮፕላናቸው ለመውረድ ወደ በሩ እያመሩ ባለበት ወቅት መቀረጹ በሚያስታውቀው አጭር ቪዲዮ ላይ እንደሚታየው ከባለቤታቸው ጋር ትንሽ አለመግባባት ላይ እንደነበሩ በቃላት ምልልሱ መሃል ባለቤታቸው ሞቅ ያለ ጥፊ እንዳቀመሷቸው ያሳያል። በሌላ መረጃ 4 ኪሎ ባዶ ሆነ። ፕሬዝዳንቱ ብቻቸውን ቀሩ። ተመስገንና ሽመልስ ተጣድፈው ተመለሱ። 4 ኪሎ ቤተ መንግስት ሆኗል። ሰሞኑን በተከታታይ የመንግስት ባለስልጣናት እያካሄዱት ያለው የውጭ ጉዞ መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ ምክትላቸው ተመስገን ጥሩነህ፣ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሀገር ወጥተዋል። በዚህ መሃል ደግሞ የብሔራዊ ደህንነት ኃላፊው ሬድዋን ሁሴንም
ጉዞ ማድረጋቸው አነጋጋሪ ነው። አሁን በ4 ኪሎ ብቻቸውን የቀሩት ፕሬዝዳንት ታዬ አጽቀሥላሴ ብቻ ናቸው። ይህ አይነቱ ክስተት ከወር ገደማ በፊት ማጋጠሙ የሚዘነጋ አይደለም። ባለፈው ሚያዝያ ወር መጀመሪያ ሳምንት ላይም አብይ ወደ ቪየትናም፣ ፊልድ ማርሻል ብርሃኑ ጁላ ወደ ሩዋንዳ፣ የብሔራዊ ደህንነት ኃላፊው ሬድዋን ሁሴን ወደ ለንደን ሲያመሩ ተመስገን ጥሩነህ ብቻቸውን በ4 ኪሎ ቀርተው ነበር። እነሆ ከወር በኋላ ደግሞ አብይ ወደ አውሮፓ፣ ፈረንሳይና ጣሊያን ሲያመሩ ፊልድ ማርሻል ብርሃኑ ጁላ ከአየር ኃይል አዛዡ ይልማ መርዳሳ ጋር ሩሲያ ሞስኮ ገብተዋል። እነ ተመስገን ጥሩነህ ከሽመልስ አብዲሳ ጋር ሆነው አረጋ ከበደን ማስከትለው ብራዚል ከሄዱ በኋላ ተመልሰዋል። የብሔራዊ መረጃና ደህንነት ሹሙ አምባሳደር ሬድዋን ሁሴን ወደ ጎረቤት ሱዳን የደርሶ መልስ ጉዞ ማድረጋቸው ታውቋል። እናም በአመዛኙ የመንግስት ባለስልጣናት ተከታታይ የውጭ ጉዞ በወቅታዊ የኢትዮ ኤርትራ ፍጥጫ አንጻር ልዩ ትኩረት የሚሰጠው ሆኗል። የአብይ ጉዞ በምጣኔ ሀብታዊና ዲፕሎማሲያዊ ጉዞ ላይ ያተኮረ ሲሆን የነ ብርሃኑ ጁላ ጉዞ ግን ወታደራዊ አጀንዳ ያለበት ነው። የጦር መሳሪያ ሸመታና ወታደራዊ ትብብር ዋነኛ ግቡን አድርጓል ተብሏል። ስፑትኒክ ስለ ኢትዮጵያ ባሰራጨው ዘገባ እንዳመለከተው ከሆነ ከዚሁ የሞስኮ ወታደራዊ ሉካን ቡድን ላይ የኢትዮጵያ አየር ኃይል ዋና አዛዥ ይልማ መርዳሳ ጭምር ተካተዋል። በዚህ ከፍተኛ ወታደራዊ ሉካን ቡድን የሞስኮ ጉዞ ጋር በተያያዘ ከኢትዮጵያ በኩል ምንም የተባለ ነገር የለም። ይህም በዋነኝነት ከሩሲያ የጦር መሳሪያ አቅርቦት ጋር በተለይ ደግሞ ከተዋጊ አውሮፕላን መለዋወጫዎች፣ ቴክኒካዊ ድጋፎችና መሰል ወታደራዊ ቁሳቁሶች ግዥና አቅርቦት ጋር ተያያዥ ይሆናል የሚሉ እሳቢዎች የጎላ ሆነዋል። ሩሲያ ከቀድሞ የደርግ ዘመን ጀምሮ በተለይ በሚግዘር የጦር አውሮፕላኖች አቅርቦት በኢትዮጵያ አየር ኃይል ውስጥ ያላት ተጽዕኖ ከፍ ያለ ሆኖ ይታያል። በዘመነ ደርግ የነበሩት ሚግ 23 ሌሎች የጦር አውሮፕላኖች አሁን ደግሞ እየዘመኑ ከፍ ያሉ ሲሆን የኢትዮ ኤርትራን ድንበር ጦርነት ተከትሎ የኢትዮጵያ መንግስት ከሚግ የጦር ጀቶች ዝርያ ውጭ የስኮይስ ሱ-27 የጦር ጀትን ከሩሲያ የገዛበት ሁኔታ ነበር። ከዛ በኋላም የኢትዮጵያ አየር ኃይል በቅርቡ አዳዲስ የሩሲያ ሰራሽ ጀቶችን የሚረከብ መሆኑን ከወደ ሩሲያ የወጣ መረጃ አመላክቷል። ጀቶቹ ሱ-30 የሚባሉ መሆኑን ቀደም ብሎ ስፑትኒክ ይፋ አድርጓል። በዚሁ ዘገባ የኢትዮጵያ አየር ኃይል 5ኛ ትውልድ የተባሉት እነዚሁ ጀቶች ከሩሲያ በግዥ የሚረከብ መሆኑን አሳውቋል። ምናልባትም በፊልድ ማርሻል ብርሃኑ ጁላ የተመራውና የአየር ኃይሉ ዋና አዛዥ ሌተናንት ጀነራል ይልማ መርዳሳን ያቀፈው ወታደራዊ ሉካን ቡድን ወደ ሞስኮ ከተጓዘባቸው ምክንያቶች መካከል አንዱ ይኸው ጉዳይ ይሆናል ተብሎም ታስቧል። በሌላ መረጃ የኢትዮጵያ የጤና ባለሙያዎች የሥራ ማቆም አድማ በቀጠለበት በአሁኑ ወቅት ባለሙያዎቹ ካነሱት የመብት ጥያቄ ጋር በተያያዘ የድርድር ሙከራዎች ቢጀመሩም በመንግስት በኩል ያለው አዝማሚያ ተስፋ ሰጪ እንዳልሆነ ከሕክምና ባለሙያዎች ንቅናቄ አመራሮች ለመረዳት ተችሏል። በትናንትናው ዕለት በኢትዮጵያ ሰብአዊ መብቶች ኮሚሽን በኩል የንቅናቄውን አስተባባሪዎችና የጤና ሚኒስቴር ተወካዮችን ለማነጋገር ጥረት መጀመሩ ታውቋል። ይሁንና በእኛ በኩል እጅግ ግልጽና ቀጥተኛ በሆነ መልኩ የባለሙያውን ጥያቄ ወደፊት በማምጣት ሐሳባችንን ስናቀርብ በመንግስት በኩል የቀረቡ ተወካዮች ግን ጥያቄዎቹ ላይ ትኩረት አለማድረጋቸው ችግሩ እንዴት ይፈታ በሚለው ጉዳይ ላይ ከማተኮር ይልቅ የጤና ባለሙያውን የመከፋፈል አጀንዳ ላይ ተጠምደዋል ይላል የአስተባባሪዎቹ መግለጫ። ይህም በባለሙያው ለተነሱት የመብት ጥያቄዎች ተገቢውን ምላሽ ለመስጠት በመንግስት በኩል ጨርሶ ሐሳቡም እንደሌለ የሚያመላክት ነው ያሉት ተደራዳሪዎቹ፣ ይሄ የማያዛልቅ የመከፋፈልና በጉልበት የማዳፈን መንገድ ነገ ጧት የከፋ ቀውስ እንደሚያስከትል ሊታወቅ ይገባል ሲሉ አሳስበዋል። ይህ በእንዲህ እንዳለ የጅግጅጋ ዩኒቨርሲቲ ሆስፒታል ሐኪም የሆነውና በአሁኑ ሰዓት በጥቁር አንበሳ ሆስፒታል የካርዲዮማስኩላር ቪዥን ተማሪ የሆነው ዶክተር ኡስማን አወይ ትናንት ምሽት ከዶርሙ በጸጥታ ኃይሎች ታፍኖ መወሰዱ ታውቋል። የጸጥታ አካላቱ ወስደው የት ቦታ እንዳሰሩት አልታወቀም ያሉት ጓደኞቹ ስለ ጉዳዩ የሰሙት ቤተሰቦቹ
ከፍ ያለ ድንጋጤ ላይ መውደቃቸውን ጠቅሰዋል። ጅግጅጋ ያሉት ዘመዶቹ እባካችሁ ለልጃችን ድምጽ ሆኑልን ሲሉ ጥሪ ማቅረባቸውም ታውቋል። በሌላ መረጃ ኮሎኔል መንግስቱ ኃይለማርያም ተሸለሙ። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ኢትዮጵያን ሶሳይቲ ፓርትነርሺፕ በተባለ ድርጅት የእውቅና ሽልማት ማግኘታቸው ታውቋል። ኮሎኔል መንግስቱ ሽልማቱን ያገኙት በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ በሚል እንደሆነ ጋዜጠኛ ገነት አየለ ተናግራለች። ጋዜጠኛዋ ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝታ እንዳስረከበቻቸውም ተናግራለች። በዚህ ዓመት ለህትመት በበቃው የይታገሱ ጌትነት መጽሐፍ ላይ ወደ ኢትዮጵያ መመለስ እንደማይፈልጉ የተናገሩት የቀድሞው ፕሬዝዳንት ሽልማቱን በተመለከተ ንግግር አድርገዋል። በዚሁ ጊዜ ባደረጉት ንግግር መሐይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላ ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የነሱም ነውና ክብርና ምስጋናውን እነሱም ይወሰዱ ብለዋል። አያይዘውም በዚያን ጊዜ መሐይምነትን ለማጥፋት የተሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናን አቀርባለሁ ብለዋል። መንግስቱ ኃይለማርያም ከዚምባብዌ። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።